ጤና ይስጥልኝ የተወደዳችሁ ተመልካቾቻችን በያላችሁበት እንደምን አላችሁ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዘገባ ይዘን ቀርበናል ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ ቀዳሚ ወዳደረግነው መረጃ አልፋለሁ የአማራ ክልል መንግስት ሰላምን ከማረጋገጥ ጎን ለጎን የህዝብ ጥያቄዎችን ደረጃ በደረጃ ለመፍታት እየሰራ መሆኑን የርዕሰ መስተዳድሩ የኢኮኖሚ አማካሪ አቶ ቀለመወርቅ ምረቴ አስታወቁ ከማዕከላዊና ከምዕራብ ጎንደር ዞኖች የተውጣጡ የማህበረሰብ ክፍሎች በአካባቢው ሰላምና ልማት ዙሪያ ባይከል ከተማ ተወያይተዋል አገኘው አበባው ተጨማሪ ያለው ከማዕከላዊና ከምዕራብ ጎንደር ዞኖች የተውጣጡ የሃይማኖት አባቶች የአገር ሽማግሌዎች ወጣቶችና ሴቶች በአካባቢው ሰላምና ልማት ዙሪያ ባይከል ከተማ ውይይት አካሂደዋል የውይይቱ ተሳታፊዎች ከጎንደር መተማ ሱዳን መንገድ ደህንነቱን ለማረጋገጥና ሰላማቸውን ለመጠበቅ በየአካባቢው እንደሚሰሩ ገልጸዋል አጥብቀን የምንፈልገው የህግ የበላይነት እንዲከበር ነው ይሄንን ለማስከበር ደግሞ ህዝብም ከመንግስት ጎን አብሮ ይሰራል ማለት ነው ከጎንደር መተማ መኪና ማቆሙን ሲዩት በምን የመጣ ነው መጨረሻ መንግስት እንደ ወፍ ጠባቂ አንድ መከላከያ ለአንድ ሰው ይት በምን መፍትሄ ነው አካባቢያችን የምናድነው በምን መፍትሄ ነው ምናለማው እኛ ትልቅ ተዋርደናል ትልቅ ሀገር ጎንደር ነበር አሁን ግን ዝቅ ብለናል ከ3 ዓመታት በፊት በአካባቢው ተፈጥሮ በነበረው ግጭት ምክንያት የተፈናቀሉ ዜጎችና የፍትህ ውሳኔ ያልተሰጣቸው መፍትሄ እንዲሰጣቸው የውይይቱ ተሳታፊዎች ጠይቀዋል ተፈናቅረን ይሄን ያህል ጊዜ ኑረናል አሁን ደግሞ ጥሩ የሆነ ጮራ ይታያልኝ እኛ አሁን እንገባለን ሚል ተስፋ ነው ያለኝ ውሳኔም ሳያገኙ በአየር ላይ ተንሳፈው በእስር ቤት መከራ የሚበሉ ሰዎች አሉ እነዚህ ይፈቱልን የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሬ የሚነሱ ጥያቄዎችን ለመመለስ የአካባቢውን ሰላም ህዝቡ በባለቤትነት ማረጋገጥ እንዳለበት ጠይቀዋል የምዕራብ ጎንደር ዞን ጸጥታ አስተባባሪ ብርጋዴር ጀነራል አብደላ መሐመድ በበኩላቸው የቀደመ ሰላማችን መመለስ አለበት ብለዋል ቅድሚያ መመለስ ያለበት ጥያቄ የአካባቢያችን ሰላም እሱን መልሱና የጠየቃቸው ጥያቄ በሙሉ ሳይመለስ ከቀረ እኔ ልጠየቅ በዚህ ውስጥ እንኳን ሆነ አንዳንዶቹን መልስ እየሰጠን ስለሆነ ነው በዚህ ውስጥ እንኳን በችግር ውስጥ እንኳን ሆነ ጉዳቶቹን የምንጠግነው መጀመሪያ መቀመጫችንን እናጠናከር ሰላምን እንፍጠር ሰላም ስንፈጥር ጫካ የወጡት ሲገቡ መንገዱ ሰላም ሲሆን መገናኘት እንጀምራለን ማምረት እንጀምራለን ማረስ እንጀምራለን የሞተን ቀብራለን የታመመን ጠይቃለን ወደ ድሯችን እንመለስ የርዕሰ መስተዳድሩ የኢኮኖሚ አማካሪ አቶ ቀለመወርቅ ምረቴ የክልሉ መንግስት ሰላምን ከማረጋገጥ ጎን ለጎን የህዝብ ጥያቄዎችን ደረጃ በደረጃ ለመፍታት እየሰራ መሆኑን ገልጸዋል የክልሉ መንግስት ቅድም ያነሳቸው ከመንግስት ሰራተኛ ጋር የተያዘ ጉዳይ አሁን እስር ቤት ላይ ያሉ በተመለከተ ተፈናቃይን በተመለከተ ከጥቅ ጋር የተመለከቱ ጉዳዮች በተመለከተ የራሱን ስራ እየሰራ በየደረጃው የሚፈቱት እየተፈቱ ይሄዳሉ መንግስት በዚህን ትንሽ ትንፋሽ ባገኘ ሰዓትና ጊዜ አልቦዘንም አንዱ መደበኛ ስራ የህዝብ ጥያቄ መፍታት ነው እዚህ አካባቢ ያለ የህዝብ ጥያቄ አለ እሱ ለመፍታት የሚያስችሉ ስራዎች እየሰራ ነው ከጎንደር መተማ ሱዳን ያለው አገር አቋራጭ መንገድ ለክልሉና ለሀገር እድገት ወሳኝ በመሆኑ ማህበረሰቡ የሚፈጸሙ ገታዎችና የመንገዱን መስተጓጎል መቅረፍ እንዳለበትም አማካሪው አሳስበዋል ያለንን አቅም ተጠቅመን የተሟላ ልማት በአካባቢያችን አንጥተን ህዝቡ ተጠቃሚ እንዲሆን ካስፈለገ ሰላማችን ማረጋገጥ አለብን ከጎንደር መተማ ድረስ ያለው መስመር እዚህ ቤት ባለው ሰው ኃላፊነት ነፃ ሆኖ የምርት ነፃ እንቅስቃሴ ሊኖር ያስፈልጋል በየቦታው በሚደረጉ የኬላ ቀረጥና ሌላ ጉዳይ ተጨማሪ የህዝባችን ኑሮ ላይ ችግር የሚፈጥሩ ጫና የሚፈጥሩ ሁኔታዎችን እንቀንስ ባይከል ከተማ ከተደረገው ህዝባዊ ውይይት በተጨማሪ የክልሉና የዞን አመራሮች ከምስራቅ ደንቢያ ወረዳ ነዋሪዎች ጋር በሰላምና ልማት ዙሪያ በአይምባ ከተማ ውይይት አካሂደዋል በተያዘው ዓመት አንደኛ ዙር መስኖ ከ2500 ሄክታር በላይ መሬት ማልማቱን የምዕራብ ጎንደር ዞን ግብርና መምሪያ አስታወቀ በመስኖ ልማት የተሻለ ምርት ቢያገኙም ገበያ ትስስር ችግር እንዲፈታላቸው የመስኖ አምራች አርሶ አደሮች ጠይቀዋል የመስኖ አምራች አልሚ አርሶ አደሮችና የግብርና ባለሙያዎችን ያሳተፈ የገበሬ በዓል በገንዳዋ ከተማ ተከብሯል ኤልያስ ጋሻው
ተጨማሪ አለው። በምዕራብ ጎንደር ዞን ምርትና ምርታማነትን ለማሳደግ አርሶ አደሮች በበጋ መስኖ ልማት እየተሳተፉ ነው። በዞኑ በአንደኛው ዙር ከለማው 2500 ሄክታር መሬት 428000 ኩንታል ምርት መገኘቱን ከዞኑ ግብርና መምሪያ የተገኘው መረጃ ያመለክታል። በዞኑ የመስኖ አምራች አርሶ አደሮች በዓል በዞኑ ግብርና መምሪያና በገንዳዋ ከተማ አስተዳደር ግብርናና አካባቢ ጥበቃ ጽሕፈት ቤት አዘጋጅነት ተከብረዋል። በመስኖ ልማት ስራቸው ውጤታማ ቢሆኑም የገበያ ትስስር ባለመኖሩ መክሰራቸውን አርሶ አደሮች ተናግረዋል። ቲማቲም አለማለሁኝ፣ ሽንኩርት አለማለሁ፣ ቅጠላ ቅጠል፣ ኩድራ፣ ጎመን፣ ሰላጣ አለማለሁኝ። እኔ አሁን ከመስኖ የክረምቱ ስራ ሙሉ በሙሉ ትቼ ወደ በጋ መስኖ ብገባ ደስተኛ ነኝ እንደኔ ማለት ነው። ምክንያቱም ጥቅሙን ስላወቁት ሽንኩርት ላይ ትስስር ወላ አላስፈላጊ ነገሮች ከሌሉበት በስተቀር እንደ ሽንኩርት አዋጭነት ያለው ነገር የለም። ምክንያቱም አንድ ሄክታር ላይ እስከ 100 ኩንታል የሚገኝበት ነው። ይሄን በተጨባጭ አይተነዋል። ወደ ሌላ ቦታ ኤክስፖርት የሚደረግበት ቦታ የለም። ተተሸጠ ይሸጣል፣ ታልተሸጠ እንደፈዋለን። አቅም የለም፣ በሪያን ገዛ ሌላ ነገር ማብላት አንችልም። ስለዚህ ዋናው ነገር የገበያ ትስስር። ሽንኩርት መሬት ላይ የመቆየት ቻንስ አለው ጥቂት ጊዜ ከደረሰ በኋላ ግን ተነቅሎ ቶሎ ወደሚፈልገው ቦታ ካልደረሰ አንድ ላይ በኬሻ ወይም በማዳበሪያ ከገባ በኋላ ችግር ስለሚፈጥር ያ ነገር ገበያ ትስስር ማግኘት አለበት ማለት ነው። በገንዳዋ ከተማ አስተዳደር በአንደኛው ዙር ከለማው 270 ሄክታር መሬት ከ90 ሺህ በላይ ኩንታል ምርት መገኘቱን የከተማ አስተዳደሩ ግብርናና አካባቢ ጥበቃ ጽሕፈት ቤት ኃላፊ አቶ ማንደፍሮ ተፈራ ተናግረዋል። በአርሶ አደሮች የሚነሱ የግብዓት ችግሮችም በሂደት እየተፈቱ እንደሆን ጠቁመዋል። 51 ሺህ ሄክታር ከማንም ኩንታል እናገኛለን ብለን ወደ 91 ሺህ ኩንታል ምርት እዚህ ከአንደኛ ዙር መስኖ ላይ ያገኘንበት ነው ያለ። እዚህ ላይ ወደ 158 መስኖ ተጠቃሚ አርሶ አደሮች አሉ ማለት ነው። ከግብዓት አንጻር ወደ 89 ኩንታል ዩሪያና ወደ 44 ኩንታል ኤንፒኤስ ተጠቅመናል። በዚህ ዓመት ከግብዓት ጋር ተያይዞ ኤንፒኤስ ላይ ምንም ችግር የለም። በቂ በሚባል ደረጃ ይሁን አሁን ጭምር አለ መጋዘን ላይ እያሰራጨን ያለ ነው ተጠቃሚ ነው አርሶ አደሮቹ የስራ ተሞክሯቸውን የሚለዋወጡበት የገበሬ በዓል መከበሩ ምርትን ለማሳደግ አስተዋጽኦ እንዳለው የዞኑ ግብርና መምሪያ ምክትል ኃላፊ አቶ ጤናው ፈንተውን ተናግረዋል። የግብርና ግብዓትን እጥረትን ለመፍታት የሰላም ችግር እንቅፋት ቢሆንም ከተለያዩ አጋር ድርጅቶች ጋር በመተባበር መፍትሄ ለመስጠት እየተሰራ ነው ብለዋል። የማዳበሪያ የማቅረብ ስልጣን በተሰጣቸው ዩኒየኖችና የማንዴላ ጃንተክል ወይስ ማዕከል አማካኝነት ከባለፉት ዓመታት በተሻለ መንገድ ዩሪያም ኤንፒኤስ ቦሮንም ማድረስ የቻልንበት ጊዜ የማይሰጡ እንደ ሽንኩርት፣ ቲማቲም አይነት እንትኖችን ትስስር ለመስጠት በእነዚህ ዩኒቨርሲቲዎች ፍላጎታቸውን አሳይተውናል። በሂደት የገበያ ትስስሩን ሊፈታ የሚችል እንቅስቃሴ ንግድና ገበያ ልማትም እየተንቀሳቀሰ ስለሆነ ችግሩን ይፈታል ብለን እናስባለን። በምዕራብ ጎንደር ዞን በሁለተኛው ዙር መስኖ ከ530 ሄክታር መሬት በላይ ለማልማት ታቅዶ ወደ ስራ መግባቱን ከዞኑ ግብርና መምሪያ ያገኘነው መረጃ ያመለክታል። ሴቶችን ተጠቃሚ ማድረግ የሚያስችሉ የልማት ስራዎች እየተከናወኑ መሆኑን የማዕከላዊ ጎንደር ዞን ሴቶች ህጻናት ማህበራዊ ጉዳይ መምሪያ አስታወቀ። ሴቶች ተደራጅተው መብታቸውንና ጥቅማቸውን ማስከበር እንደሚጠበቅባቸው በላይ አርማጮ ወረዳ በተካሄደው ዓለም አቀፍ የሴቶች ቀን ውይይት ላይ ተገልጿል። ቃል ኪዳን ኃይሌ ተጨማሪውን ትነግረናለች። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል ዓለም አቀፍ የሴቶች ቀን በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ ተከብሯል። በዕለቱ ሴቶችን በልዩ ልዩ መልኩ ተጠቃሚ ለማድረግ የሚያስችሉ ሀሳቦች ላይ ውይይት የተካሄደ ሲሆን የውይይቱ ተሳታፊ የሆኑ የወረዳው ነዋሪዎች ሴቶችን ተጠቃሚ ለማድረግ እየተሰሩ ያሉ ስራዎችን በተመለከተ ያላቸውን ሀሳብ አጋርተውናል። ሴቶች በመንደር ተደራጅተን ብዙ የልማት ስራዎችን እየሰራን ነው። ለምሳሌ የጓሮ አትክልት በማትከል አንዳችን ከአንዳችን የተለያየ የልምድ ልውውጥ እያደረግን በማህበራዊ ኑሮ በኢኮኖሚ ለውጥ ለማሳየት ለምሳሌ እርስ በርስ ግጭት ሲፈጠሩ ሰላማዊ መንገድ እንዲከተሉ የማስታረቅ የማስማማት ስራ ሰርተናል። የሚማሩትን ህጻናቶች ወደ ትምህርት ቤት በማስገባት በጤና በኩል ያው ህጻናት እንዲከተው ማድረግ፣ እናት ከቤት እንዳትወልድ በማድረግ ሐኪም ቤት ክትትል እንድታደርግና በመጨረሻ በመውለጃዋ ጊዜ ሄዳ ሐኪም ቤት እንድትወልድ በማድረግ ህጻናቶች ከተወለዱ በኋላ የክትባት እንትናቸው እንዳይቆም በማድረግና ይኸው የምክር አገልግሎት እየሰጠን እንገኛለን። የሴቶች ቀንን ከማክበር ባሻገር በዞኑ ሴቶችን ተጠቃሚ እንዲሆኑ የሚያስችሉ ተግባራት ተከውነዋል ያሉት ደግሞ የማዕከላዊ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ቀኑ ቢያድጎ ናቸው። ሴቶች በጤናቸው የማህፀን ጫፍ ካንሰርና
የጡት ካንሰር በሽታ ምርመራ እንዲያስኬዱ ወደ 689 ሴቶችን የምርመራ ስነ ስርዓት አስኬደናል። ማርች ኤቱን ባከበርንበት ሌላው ወደ 827 ስራ ዕድል የተፈጠራቸው ሴቶች አሉ። በዚህ ማርች ኤት ንቅናቄ ከጀመርን ጀምሮ 821 በዶሮ ልማት፣ በእንስሳት፣ በመስኖና በቋሚ አትክልት እንዲገቡ በማድረግ ረገድ ስቲል ተፈጥሯዊ ችግኝ ሁላ እንዲያለሙ በማድረግ ሰፊ ስራ የሰራንበት ሁኔታ አለ። እለቱን ለማክበር በላይ አርማጭሆ ወረዳ ትክል ድንጋይ ከተማ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የኢንስፔክሽንና ስነ ምግባር ቁጥጥር ኮሚሽን ኃላፊ ሳቤላ ፍቃዴ ውይይቱ ሴቶችን ተጠቃሚ ለማድረግ የሚያስችሉ ሀሳቦች ላይ ያተኮረ መሆኑን በመጥቀስ ሴቶች ተደራጅተው በመስራታቸው ውጤታማ መሆናቸውን ገልጸዋል። ሞዴል በሆኑ ሴቶች ብቻ ምሳሌ እየጠቀስን ሳይሆን ሁሉንም ሴት ሞዴል ማድረግ ይገባል የሚል ፎከስ ተደርጎ የተነሳ ነገር አለ። በተለይ በልማት ህብረት ተደራጅተው ካልተደራጁት ለውጥ ያመጡትን ሲያነሱ ስለነበር በልማት ህብረት፣ በሴት ፌዴሬሽን፣ በሴቶች ፌዴሬሽን፣ በሴት ማህበር፣ በሴቶች ክንፍ ተደራጅተን የራሳችን ጥቅም ማስከበር መቻል አለብን የሚል ፎከስ የተደረገ የተነሳ ነገር አለ። አጠቃላይ ሴቶች ተደራጅተው ጥያቄ መጠየቅ መቻል አለብን። በእለቱ ውጤታማ ለሆኑ ሴቶች እውቅናና ሽልማት ተበርክቷል። ከነጻነት ማግስት የሴቶች ሁሉን አቀፍ ተጠቃሚነትና ተሳታፊነት እያደገ መምጣቱን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት አስታወቀ። ፈጣን ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ይረጋገጣል በሚል መሪ መልእክት የሴቶች ቀን በሁመራ ከተማ ተከብሯል። አምሳሉ አሞኜ ሰራለው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሴቶች ቀን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ይረጋገጣል በሚል መሪ መልእክት በሁመራ ከተማ አስተዳደር ተከብሯል። ሴቶች በትምህርት፣ በፖለቲካ፣ በኢኮኖሚና በማህበራዊ ጉዳዮች ላይ የተሻለ ተወዳዳሪና ተሳታፊ ሆነዋል ያሉት በከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት የህጻናት መብት ጥበቃ ባለሙያ ወይዘሮ ሀብቴ ክብካብ ናቸው። ከፍተኛ ውጤት የሚያስመዘግቡ እንደውም እዚህ ከተማ ሴቶች ናቸው። ብዙም ጊዜ ደረጃውን አብላጫ ውጤት ነው ያመጡ። ጾታዊ ጥቃት እየቀረ ነው። ሴት ወደ ማጀት የሚለው እየቀረ ነው። ወደ አደባባይ እየወጣን ነው። ከወንዶቹ ጋር እኩል ሰርተን እኩል ክፍያ እያደረግን ነው። ከወንዶቹ ጋር አመራር ደረጃ የመቀመጥ እድላችን ከፍተኛ ነው። በዓሉን ከዞኑና ከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ መምሪያዎች ጋር በመተባበር ያዘጋጁት በሜዲካል ቲምስ ኢንተርናሽናል የሴቶችና ህጻናት ጥበቃ ባለሙያ ወይዘሮ ማሌት መኖር የሴቶችን እኩል ተሳታፊነትና ተጠቃሚነት ለማሳደግ እየተሰራ መሆኑን ገልጸዋል። በግንዛቤ ፈጠራ፣ በትምህርትና በጤናው ዘርፍ ሴቶችን የሚያግዙ ተግባራትን እያከናወኑ መሆናቸውንም ነው ባለሙያዋ ያስረዱት። ወደ 700 የሚሆኑ የህብረተሰብ ክፍሎች የትምህርት አገልግሎት አግኝተዋል። በገንዘብ ድጋፍ የተደረገላቸው ደግሞ 15 ሴቶች 3886 ብር ለእያንዳንዳቸው በባንክ አካውንታቸው ገቢ ያደርገናል። 12ቱ the most vulnerable people የሚባሉት ናቸው። 3ቱ ደግሞ ጂቢቢ ሰርቫይቨሮችን ሰፖርት አድርገናል በገንዘብ ማለት ነው። በአጠቃላይ 58290 የሚሆን ገንዘብ ሰፖርት አድርገናል ማለት ነው። የዞኑ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ተወካይ ኃላፊ ወይዘሮ ቤዛዊት ታደሰ የበዓሉን ታሪካዊ ዳራ ከመተረክ ባለፈ የሴቶችን ጉዳይ የሚመለከቱ ስራዎች ላይ በተግባር መሰራታቸውን ገልጸዋል። የተለያዩ ተግባራት በዘመቻም ስናከናውን ነው የቆየ ነው። አሁን ዛሬ የማጠቃለያ መድረክ ቢሆንም በሁሉም ወረዳዎች በቀበሌ ደረጃ ሳይቀር በንቅናቄ ተከብሯል። በንቅናቄ ሲከበር ተግባር ነው የተከበረ በስራ ማለት ነው። ሴቶችን በተለያየ ሴቶች አደረጃጀት በማጠናከር በሴቶች ጤና ዙሪያ ግንዛቤ በመፍጠር ሴቶች ራሳቸውን እንዲያውቁ በተለይ ከጡት ካንሰር ከማህፀን ካንሰርና ማህፀን መውጣት ጋር ተያይዞ ከፍተኛ ስራዎች ተሰርተዋል። ሴቶች ራሳቸውን እንዲያውቁ አድርገናል። ስለዚህ ይሄ በዓል መከበሩ ከመድረክ በዘለለ መስክ ላይ በጣም በርካታ ስራዎች ተሰርተዋል ማለት ነው። በዓሉ ለአንድ ቀን ብቻ ታስቦ የሚረሳ እንዳይሆን ሁሉም የህብረተሰብ ክፍል የድርሻውን በመወጣት የሴቶች ሁሉን አቀፍ ተጠቃሚነት እንዲረጋገጥ ተጠይቋል። የተከበራችሁ ተመልካቾቻችን አብራችሁ ጊዜያችሁን ከኛ ጋር ስላሳለፋችሁ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዘገባ እስካሁን ስትከታተሉት የቆያችሁን ይመስሉ ነበር። ከዜናዎቹ ጋር መቤት ነኝ አብሬያችሁ ቆየው። ሰናይ ጊዜ